እናመሰግናለን። እኔም አመሰግናለሁ። እንግዲህ አሰልጣኝ ውበቱ አባተ ስንል ቀደም ሲል የገለጽኳቸውን ጨምሮ ብዙ መገለጫዎች አሉ። እንደ ቤተሰብም እንግዲህ አንተ ብቻ አይደለህም ከስፖርቱ ጋር ተያያዥነት ያለ ሌሎች ሁለት ወንድሞችም ለስፖርቱ በጣም ቅርቦች ናቸው። እስቲ እንደው እንደ ቤተሰብ ከስፖርቱ ጋር የነበራችሁ ተዛምዶና ትስስር እንዴት ነው የሚለውን መነሻ እናድርግ። እሺ ኑራ፣ ያው ሰፊ እንትን ነው። ያው አጠር ለማድረግ ያህል ያው በስፖርት ውስጥ ካለ ቤተሰብ ነው የተገኘሁት። አባቴ ያው ቀደም ብዬ በተለያየ እንትን ገልጬዋለሁ። ሻምበል አባተ የእግር ኳስ አሰልጣኝ ጭምር ነበር። ከሱ ነው እንግዲህ የሚጀምረው። ከዛ በኋላ እኔ በተጫዋችነት እንደዚህ አሳለፍኩ። ከዛ ታናሽ ወንድሞቼም እንደዚሁ ፋንታ አባተ፣ ዳንኤል አባተ፣ እንዳለ ኢየሱስ እንደዚህም ይጫወቱ ነበር ኳስ። መለሰ ትንሹም እንደዚሁ አካባቢያችን ላይ ይጫወቱ ነበር። ፋንታይ ክለብ በክለብ ደረጃም እንደዚሁ ተጫውቷል። ከዛ በኋላ በአሰልጣኝነቱ እንዳለ ኢየሱስም ፋንታይም እንደዚሁ አሉበት። እንግዲህ ያው ስፖርት ፋሚሊ ነው ማለት ነው። እየተጨቃጨቅን ቤት ውስጥ እናሳልፋለን፣ ውጭ ወጥተን ደግሞ እንደየእምነታችን እንሰራለን። እንዳለ ኢየሱስ አሁንም የሰናይ መስማት የተሳናቸው የስፖርት ክለብ አለው። የግል ክለብ ነው። መስማት የተሳናቸው ልጆች ጋር በግሉ ክለብ አቋቁሞ እየሰራ ነው ያለው። እሱን እያሰለጠነ ነው። በስፖርቱም ያው የተለያየ ትምህርቶችን ተምሯል። ፋንታይም እንደዚሁ ባህር ዳር ውሃ ስራን፣ አውስኮድን፣ ጅማም እንደዚሁ አሰልጥኗል። ሌሎች ቦታዎችም ላይ እንደዚሁ ሰርቷል። አሁን ከሀገር ውጭ ነው የሚገኘው። እዛም የአውሮፓ ቢ ላይሰንስ ወስዶ እዛም እየሰራ ነው ያለው። እንደዚህ ነው እንግዲህ ፋሚሊን ይመስላል። የተጫዋችነት ዘመንህን 1996 ላይ ነው ያበቃኸው። ከዛም ወደ ስልጠናው ነው የገባኸውና ያኔ እንደው ቶሎ ወደ ስልጠናው ገብቻለሁ ብለህ ታምናለህ ወይ? ምን ነበር የነበረው ነገር? ፍላጎትስ እንዴት ነበር የሚለውን ትንሽ ለማስታወሻ ወደ ኋላ መለስ አድርገን እናንሳ። ያው ምለው በቂ ተጫውቻለሁኝ። እውነት ለመናገር ቀላል ጊዜ አልተጫወትኩም። ብዙ ክለቦች ተጫውቻለሁኝ። አዳማ ከምስረታ ጀምሮ ነበርኩ። ከዛ በፊት ትምህርት ቤት እያለሁ ራሱ ከ11ኛ ክፍል ጀምሮ ክለብ እንጫወት ነበር። ሙገር ተጫውቻለሁ። እዛው ከተማ ውስጥ ግልፍሬ የሚባል ቲም ነበር። እዛ ወንጂ ብዙ ቲሞች ተጫውቻለሁ። ፔፐር፣ የተለያዩ ክለቦች ላይ አዲስ አበባ አየር መንገድ፣ ኪራይ ቤቶች፣ ጉምሩክ ከነፍሱን ይማረው ከአስራት ኃይሌ ጋር የመስራትን እድሉን አግኝቻለሁ እና ፋይናሊ አየር መንገድ ተጫውቻለሁ ማለት አልችልም። ብዙ ተጎዳሁኝ። ወዲያው ነው የተጎዳሁት። መጨረሻ ጨዋታዎች አካባቢ ለማለፍ ስንጫወት እዛ ላይ መሳተፍ ችዬ ነበር። ኔክስት ግን በቃ በጊዜ አቁሜ ወደ ስልጠናው መግባት ይሻለኛል የሚል ውሳኔ ነው የወሰንኩት። እንግዲህ ከዛ በጊዜ ነው ያቆምኩት ማለት አልችልም። 13-14 ዓመት ገደማ ተጫውቻለሁ። በቂ ነው ያ። ከዛ በላይ መጫወት እችላለሁኝ። አቅሙ ወይንም የፊትነስ የሌላ ነገር ችግር አልነበረብኝም። ግን ሳስበው ግን በተጫዋችነት ከዛ በኋላ ልጓዝ የምችልበት ነገርና ወደ አሰልጣኝነቱ ብመጣ ግን ልሄድ የምችለውን ርቀት እሱን ነው ያሰብኩት። ያው የሚያለፋ ቢሆንም በውሳኔ ብዙ አልተጸጸትኩም። ከዛ ልጆችን ሰብስቦ ወደ ማሰልጠን፣ ከዛ ደግሞ ፖሊስ ቡድን እዛም ማሰልጠን፣ ከዛ ደግሞ ወደ አዳማ በምክትልነት እያለ በዚህ መልኩ የተጓዘ አሰልጣኝነት ዘመን አለ። ፋሲል ከነማን 2 ጊዜ አሰልጥነሃልና የመጨረሻ ቆይታ የነበረው ከዚህ ቆይታችን በፊት የ2017 የመጨረሻ ቆይታ የነበረው ከፋሲል ከነማ ጋር ስለነበር በሱ መነሻ እናድርግ። እንደው የሁለተኛው ዙሩ የፋሲል ከነማ ቆይታህን አንተ እንዴት ነው የምትገመግመው? እንዴት ነበር? በጣም ከባድ ጊዜ ነው ያሳለፍነው። የመጀመሪያው አመት ላይ ጥሩ ነገሮች ነበሩ። በኋላ ላይ ግን በተለይ ከሱራፌል መልቀቅ ጋር ተያይዞ ቲሙ ላይ የተነሱ እንትሮች ነበሩ፣ ክፍተቶች ነበሩ። ያው ብዙ ሰው የማያውቃቸው ማለት ነው። ሱራፌል መሄድ አለበት የለበትም፣ ልጁ መሄድ ይፈልጋል፣
ውድድር እያደረግን ነው። በዛ መካከል ብዙ ረብሻዎች ነበሩና እነዛን ነገሮች ተሸክሞ ለመሄድ አልቻልንም እንጂ የመጀመሪያዎቹ ወቅቶች ላይ ቲሙ የነበረው ፐርፎርማንስ ጥሩ ነው የነበረው። ፕላስ ቲሙን የማጽዳት ስራ በፊት ይነሳበት የነበረው ከዲሲፕሊን ጋር ተያይዞ ከፍተኛ ፕሮብሌም ነበርና በዛ ሽግግር ውስጥ ስለነበር የመጀመሪያው አመት እጅግ አስቸጋሪ አመት ነው የነበረው። ሁለተኛው አመት ደግሞ ከዛ የተለየ ነው። አብዛኛው ደጋፊ አያውቀውም ወይንም ሚስ ኢንፎርምድ ሆኗል። ከዚህ ከተጫዋቾች ደሞዝ ወይም የአጠቃላይ የክለብ በጀት ጋር ተያይዞ የተነሳውን ነገር ተከትሎ ቡድኑን ለማዋቀር በጣም ተቸግረን ነው የነበረው። በክለቡ በኩል እኛ በቂ ልጆች ይዘናል የሚል እምነት ነው ያላቸው። በእኔ በኩል ግን ያ እንዳልሆነ ተደጋጋሚ ጊዜ እናገር ነበር። በእነዛ ልጆች መሄድ የሚገባንን ደረጃ ያለ መሄድ ጥረት አድርጌያለሁ። ብዙ መስዋዕትነት ከፍያለሁ ማለት እችላለሁ። ለምን ግልጽ ለማድረግ የመጨረሻው የተጫዋቾች ፊርማ ዝውውር ላይ ከክለቡ የቆዩ ልጆች ለምሳሌ እና ናትናኤል እና አለም ብርሃን እንዲቆዩ ፍላጎቱ ነበረን። ግን የተሻለ ነገር ስላገኙ ክለቡ እዚህ ሊከፍላቸው ስላልቻለ ነው የወጡት እንጂ በእኛ ግፊት አልነበረም። ሌሎችም ልጆች እንደዚሁ ማለት ነው። በኋላ ላይ ግን ምንድነው የሆነው? ተወሰኑ 4 ልጆች ምናምን ካስፈረምኑ በኋላ እኔ ከሌና ያስፈርሙ ከሌና አናግሩ ምናምን ላለው 400 ሺህ ብር ብቻ ነው የቀረን የሚል ነገር ከቲሙ ተነገረኝ። 400 ኔት ብር ማለት በዛ ብር ደግሞ ተጫዋች ማስፈረም አትችልም። ስለዚህ እንደ ድሮ እኔ ጫወትበት እንደነበረው ዘመን ተጫዋቾችን በሙከራ ወደ ማስፈረም ነው ሄድነውና 8 ተጫዋቾች በ400 ሺህ ብር ነው ያስፈረምነው። ግሮስ ለስምንቱ የሚከፈለው 400 ሺህ ብር ማለት ነው። 400 ሺህ ብር ለአንድ ተጫዋች የሚከፈልበት ሊግ ላይ ለ8 ተጫዋች 400 ሺህ ብር ከፍለን ከታችኛው ሊግ በጉዳት ያቆሙ ልጆችን በዛ መከራ ውስጥ ነው ቢልድ ያደረግነውና የሚጠበቅብሽ ነገርና ቲሙ ያው ትልልቅ ተጫዋቾች ግን መፈረማቸውም ግን አንዱ የሚነሳ ነገር ነበር አይደለ? ለምሳሌ በዛው ወቅት ላይ አልነበረም። ለምን መሰለሽ? አሁን በዚህኛው አመት ባንተ ቆይታ ውስጥ ማለት ነው በዚህኛው አመት የፈረሙት ልጆች አማስ የሚባል ግብ ጠባቂ ከናይጄሪያ፣ አሚር የሚባል ልጅ ከመድን፣ በረከት የሚባል ልጅ ከንግድ ባንክ እነዚህ ናቸው የፈረሙት። የነዚህ ፊርማ 300 ሺህ ምናምን እንደዚህ ነው አለቀ። ከዛ ውጪ የነበረ ትልቅ ፊርማ ማንም አልነበረም። ቲሙ ላይ የቆዩ ልጆች እና አማኑኤል አለ፣ ጌታነህ አለ፣ ምኞት አለ። እነዚህ ናቸው ሲኒየር የሚባሉት ልጆች ማለት ነው። ናሽናል ቲም የነበሩ ልጆች ደረስ ያው አቨሬጅ የነበሩ ልጆችን ያዝ ነው። ከነሱ በኋላ ነው እንግዲህ ገንዘብ እንትን ማድረግ ያልቻልነው ማለት ነው። ስለዚህ ያመጣናቸው ልጆች እነማን ናቸው? እና ኤፍሬም የሚባሉ ልጆች ከብሔራዊ ሊግ፣ ናትርሳ የሚባሉ ልጅ ከብሔራዊ ሊግ፣ ለምሳሌ አንዋር የሚባል ልጅ ከኤልፓ አንዋር ሙራድ በ28 ሺህ ብር ደሞዝ የሚጫወት ልጅ ነው። በሙከራ የገባ ልጅ ነው። እነ ካስትሮ ከሰፈር ካቆሙበት ከ2 አመት ከ3 አመት በኋላ በሙከራ አይተን የያዝናቸው ናቸው። እነ ተካልኝ ካቆሙበት አምጥተን የያዝናቸው ናቸው። በ50 ሺህ ብር ይጫወቱ የነበሩ ናቸው። ማንም ይሄንን የትኛውም ክለብ ይሄንን አድርጎታል ብዬ አላስብም። በዛ ላይ ታዳጊ ተጫዋቾች ላይ እነ ጃቪርን በዚህ ሊግ ላይ አምኖ የሚያጫውት ሰው ለማግኘት እንደሚቸገሩ እርግጠኛ ነኝ። እነ ዳግምን ያመጣናቸው እኛ ነን፣ እነ ብሩክን ያመጣናቸው እኛ ነን። ይሄንን ሁሉ ወጣቶች ለማሳደግ ሞክረናልና ኢሜጁና ከውጭ የሚወራው ነገርና ውስጥ ያለው ነገር አንድ አይደለም። ያም ቢሆን ግን ቲሙ ፎርሙን እንዳያጣ ለማድረግ ሞክረናል። ከወጣቶች ጋር ተያይዞ ብዙ ነገር ሰርተናል። ግን የቲሙ ውጪ ያለው ፍላጎትና ቲሙ ደግሞ ፕሮቫይድ እያደረገ ያለው ነገር አይመጣጠንም። ምክንያቱም ፋሲል የሚፈለገው ለዋንጫ እንዲጫወት ነው። ለዋንጫ እንዲጫወት ደግሞ አሰልጣኝ ብቻ ስላመጣሽ ውጤት አመጫለሽ ማለት አይደለም። ቤዚካሊ ለዛ ነገር ዲዘርቭ የሚያደርጉ በቂ ልጆችን እንትን ማድረግ ይጠበቅብናልና ያ በቲሙና በደጋፊ መካከል ክፍተት ፈጥሮ እንደነበር አውቃለሁ። ያው መጨረሻው በስምምነት ተለያይተናል። እንደው ስለ ፋሲል ከነማ ያነሳን ከቆየን አይቀር የመጀመሪያው ግንኙነት ወይም የመጀመሪያው ቆይታ ግንኙነትም የራሱ አነጋጋሪ ነገሮች ነበሩት አይደለ? የ2011 የኢትዮጵያ ጥሎ ማለፍ ዋንጫን ወስዷል። የኢትዮጵያ ፕሪሚየር ሊግን እስከ መጨረሻው ቀን ድረስ
ከመቀለ ሰባ እንደርታ ጋር የነበረውን የሊግ ፉክክር ትንቅንቅ በደንብ የምናስታውሰው ነው። ከዛ ቡድን ጋር ግን ስትለያይ የነበሩ ነገሮች ነበሩ። እንደውም ቀጣይ ማረፊያው ቅዱስ ጊዮርጊስ ለመሆን ተቃርቧል ተብሎ ከዛ ደግሞ ሌሎች ጉዳዮችን ሰማን። ቤተሰባዊም ቢሆን እሱን ካንተ እንስማ። ማለት በድጋሚ ለመናገር ያህል እኔ ከፋሲል በ2011 2010 9 8 በተወሰነ ደረጃ ቲሙ ፎርም እየተደረገ የመጣበት ጊዜ ነው የነበረው። 2010 ላይ ግን ኦልሞስት እኔ 2011 ስገባ የተወሰኑ ልጆችን መቀላቀል ችለናል። ከነዛ ልጆች ጋር ከዛ ከነበረው ስታፍ ጋር ውጤታማ ጊዜ አሳልፈናል። እንዳልሽው የጥሎ ማለፍ ዋንጫ በልተናል። በዋንጫ ፉክክር ውስጥ ከመጨረሻው ቀን ድረስ ነበርን፣ እስከ ሽሬው ጨዋታ ቀን ድረስ። በጣም አነጋጋሪ በሆነ እንትን ያው ዋንጫውን ማንሳት አልቻልንም፣ ግን ጥሩ ቡድን ቢውልድ አድርገናል። ወጣት ልጆች ከታች እና አሁን የምንጠራቸው እና ለምብራን እና ናትናኤል መዛ ሰዓት ያደጉ ልጆች ናቸው። ጥሩ ፎርም አድርገናል እና ስወጣ ባለቤቴም ትሆን እኔም እዛ የመቆየት ፍላጎቱ አለን። ግን ባለቤቴ በገጠማት ህመም ምክንያት ያው ሩቅ መሆን አልቻልኩም እና በአጠገቧ መምጣት ስለነበረብኝ እንደውም ስም መጥራት ካለብኝ የኮሚሽነር አዲስ አበባ ኮሚሽነር ተስፋዬን በግል አውርቼዋለሁ። በቃ ኳስ ማሰልጠንን ድሮፕ አድርጌ ልጆች ላሰለጥን ማለት ነው። የክለብ አሰልጣኝነትን ላቋርጥ ነበር። ትቼ ልጆች ላይ አሰለጥናለሁ እና ምን ትመክረኛለህ እንዴት ላድርጉና አውርቼዋለሁ። እና ለምንድነው ከሷ አጠገብ ለመሆን ማለት ነው። በኋላ ግን ማቆሜን ወይም ወደዚህ መምጣቴን ተከትሎ ደግሞ ከቅዱስ ጊዮርጊስ ወፈሩ መጣ። ያው አዲስ አበባ ካለው የአዲስ አበባ ቡድን ደግሞ ማሰልጠን ከቻል ብዙ ችግር አልነበረውም። እሱን ኦፈር ተቀበልኩ። ፋይናሊ እነሱን ከአቅማቸው በላይ በሆነ ምክንያት ያ ነገር ተቋረጠ። ኦልሬዲ ፈርሜ ስራ ከጀመርኩ በኋላ ያም ነገር ተቋረጠ። ምንም ያው ከነሱ የመጣ ነው። አይ ዶንት ኖ እንግዲህ ምን አይነት ፕሬሸር እንደገጠማቸው። ወረቀቱን እንደዚህ ያየ ነው ማሽን ውስጥ ከተት ነው ማለት ነው። ቆመ ማለት ነው ከጊዮርጊስ ከማያ የነበረው። ግን አንዳንድ ደጋፊዎች ወይም የተወሰኑ ሰዎች ቅዱስ ጊዮርጊስ ለመግባት ፈልጌ ከዛ ያመጣው አድርገው የሚያስቡ ሰዎች አሉ። ሪሊ እንደሱ አይነት ስሜት ባሰብኩት ቁጥር ያመኛል። ለምን እኔ እዛ ለመስራት ያለኝ ፍላጎት አውቀዋለሁ። ፋሲል ለመቆየት የነበረኝ ፍላጎት እዚህ ደግሞ እሷ ጋር የነበረውን ህመም የነበረውን ችግር ደግሞ አውቀዋለሁ። ስለዚህ አለመረዳታቸው አንዳንዶቹ ከፍላጎት ከፍቅራቸው የተነሳ ሊሆን ይችላል። ግን በመካከላችን ያ ነገር በመፈጠሩ በጣም ደብሮኝ ነበር። ዞሮ ግን ያው ሁለተኛ ጊዜ መገናኘት ችለናል። ያው አሰልጣኝነት እንደዚህ ነው። ወደ ኢትዮጵያ ብሔራዊ ቡድን ጉዳይ ላምራና የኢትዮጵያ ብሔራዊ ቡድን አሰልጣኝ መሆን በራሱ ስሜቱ ምንድነው? እንዴት ይገለጻል የሚለውን እናስቀድም። ትልቅ ነገር ነው ማለት ከባድ ኃላፊነት ነው። ከባድ የሚያደርጉብሽ ብዙ ነገሮች አሉ። ለምሳሌ አፍሪካ ዋንጫ ላይ ያለፈው ናሽናል ቲም ኦልሞስት 99% የቻን ብሔራዊ ቡድን ነው የሚመስለው። ሎካል ቤዝ የሆነው ምንም ችግር አልነበረም። ለምሳሌ ግብጽ 50% ቲሟ ወይም 60% ቲሟ የሀገር ውስጥ ተጫዋቾች ነው የሚሆኑት። የተወሰኑ ልጆች ነው ከአውሮፓ የሚያመጡት። ያ የነሱ ሊግ ከፍ ስላለ ብዙ ላይ ቸገሩ ይችላሉ። እንደኛ አይነት ሊግ ላይ ግን ከሀገር ውስጥ ተጫዋች ብቻ ሰብስበሽ እዛ ውድድር ላይ መገኘት ከባድ ነው። ስለዚህ እንደዚህ አይነት ኃላፊነቶችን እንድትሸከሚ ያደርግሻል። የኢትዮጵያ ናሽናል ቲም አሰልጣኝ ስትሆኚ ያም ቢሆን ግን በየትኛውም ሁኔታ አገርሽን ወክለሽ በዚህ ትልቅ ኃላፊነት ላይ መገኘት ለየትኛውም አሰልጣኝ የሚያኮራ የሚያስደስት ግን ትልቅ ኃላፊነት ነው። እንደው አንድ የሰጠኸው ቃለ ምልልስ ላይ አንድ ጉዳይ ስሰማ ነበረ። ያን እንግዲህ አሰልጣኝ ኢንስትራክተር አብርሃም መብራቱ ተሰናብቶ ነበረ አንተ ወደ ቦታው የመጣኸው። የዛ ሰዓት ላይ እንደውም አብርሃም እንዲቀጥል የሚችልበት እድል ካለ እሱንም የመሞከር የማናገር ነገር ነበረኝ የሚል ነገር አንድ ቃለ ምልልስ ላይ ስትሰጥ እየሰማሁኝ ነበረ። እዚህ ጋር ብሔራዊ ቡድንን የማሰልጠን እድል፣ በዚህ በኩል ደግሞ ለአብርሃም ያንን ነገር የማሰብ ጉዳይ እንዴት ነው
የሆነው የሚለውን ነገር እናንሳ። ምክንያቱም ያው በግልጽ መነጋገርም ስላለብን በሁለታችሁ መካከል ያሉ ግንኙነቶች ጤናማ እንዳልሆኑም ጭምር የምንሰማባቸው እድሎች ነበሩ። ይሄን አንተ አብራራው። እኔ ይህንን ከእኔ በላይ አብርሃም ቢናገር ደስ ይለኝ ነበር። ለምን ብዙ ጊዜ በተፈጥሮዬ እንደዚህ አድርግ ያለው የሚል ስሜት መፍጠር አልፈልግም። ይህንን ነገር ለሰንበዲ አሁን የሆነ ነገር ባደርግ እንደዚህ አድርግ ያለው ስለማይባል ማለት ነው። እንደዛ ብዬ ነው የማምነው። በወቅቱ የናሽናል ቲም አሰልጣኝነት ጥሪውን ትቀበላለህ ወይ ብሎ ሲጠየቅ ደንግጫለሁ። ምክንያቱም ኦፍኮርስ አሁንም ሚስ አንደርስታንዲንግ አለ አንቺ ጋር ጭምር። አሰልጣኝ የሚነሱትን ነገሮች አሰልጣኝ አብርሃም ተሰናብቶ ነው ያልሽው። አሰልጣኝ አብርሃም ኮንትራቱ አልቆ ነው። ኮንትራቱ ካለቀ 6 ወር አልፎታል። 6 ወር አልፏል። በቃ የአብርሃም ኮንትራት እዚህ ጋር አልቋል። ቀጣዩ የብሔራዊ ቡድን አሰልጣኝ እስከሚሾም በዛ መካከል 6 ወር አለ። ስለዚህ ኮንትራቱ አልቋል። መቀጠል አለመቀጠል የአብርሃም ፍላጎት ነው፣ የፌዴሬሽኑ ፍላጎት ነው። ይሄ የመባረር የመቀጠል ያለመቀጠል ጉዳይ አይደለም። ግን ያም ቢሆን ሁላችንም ውስጥ የነበረው ነገር አብርሃም ፖዚሽኑ ላይ ይቀጥላል የሚል እንትን ያለው። ፕላስ እኔ ክለብ አሰልጣኝ ነኝ፣ እያሰለጠንኩ ነው ያለሁት። ሀሳቡ አልነበረኝም። ከ2-3 ዓመት በፊት ናሽናል ቲም ለማሰልጠን ሲቪ አስገቡ ተብሎ አስገብቻለሁ። ተወዳድሬያለሁ። አልጠሩኝም፣ ምንም አልፈለጉም ማለት ነው። በዚህ ወቅት ግን ሲመጣ ሰደን ነው። ለምን እኔ ክለብ አሰልጣኝ ነኝ። የምትፈልጊው ነገር እንኳን ቢሆን ከክለብ መልቀቅ አለብሽ። ብዙ ፕሮሰሶች አሉት። በኋላ የአሰልጣኝ የአብርሃም የሁላችንም ኢንትረስት ናሽናል ቲም ማሰልጠን ነው። ኢቨን አብርሃምም ናሽናል ቲም ላይ መቀጠል እንደሚፈልግ አውቃለሁ። እናወራለን። በዛ በኮቪድ ወቅት በተለያየ ጊዜ እየተገናኘን በብዙ እግር ኳሳዊ ጉዳዮች ላይ ስለምናወራ ማድረግ ስላለበት ነገር ምናምን አብረን እንወያያለን፣ እናወራለን። የጠየኳቸው ነገር ይሄ ነው። ከዚህ መነሻ ነው። ይሄን ደግሞ ራሱም አብርሃምም ያውቃል፣ እንደጠየኳቸውም የሚያውቀው ነገር ስለሆነ ማለት ነው። አቶ አበበ ገላጋ ያሉ ራሱ ኢሳያስ አለ፣ አይ ቲንክ ባህሩም ያለ ይመስለኛል። እና ሲያወሩ መጀመሪያ ያልኳቸው ለምንድን ነው ከሱ ጋር መቀጠል ያልፈለጋቸው? ከሱ ጋር መቀጠል ያልፈለጉበትን መንገድ እኔ ነገ መጥቼ እንዳልደግሞ መጠየቅ አለብኝ። እንደና አስረዱኝ። ፋይናሊ ከብዙ እንትን ምልልስ በኋላ ለአብርሃምም ነገርኩት። በቃ አብርሃም ያው እኔ ብተወው እንኳን አንተ ለዛ ቦታ ጋር ለመምጣት ፕሮባቢሊቲ ሌስ ስለሆነ መግባት አለብኝ አልኩኝ። በቃ እግዚአብሔር ይርዳ ይቅና አለ። ይሄ ነው። ውጭ ያለው አካል በራሱ ስሜት በራሱ ፍላጎት የተለያየ ነገር እንትን ሊያደርግ ይችላል። ፐርሰናሊ ግን በራሴ የሆነ አሰልጣኝን ገፍቶ ለምን ዓለም ክፍት ነው። መነሻው የሆነው ግን እንደማስበው መነሻው የሆነው አንደኛ ማጣሪያው ራሱ አልተጠናቀቀም። የማጣሪያ ቀሪ ጨዋታዎች ነበሩ። ሁለተኛ የሚነሳው የኮት ዲቫሩ ድል አለ። መሀል ላይ የመጣው ኮቪድ ነው። ያ ነገር ተገጣጥሞ እንደውም ሰዎች ስለ አብርሃም የውል መጠናቀቅ የተነሳው የስንብቱ ጊዜ ነው ብዬ ነው ማስበው እኔ። ምክንያቱም ፌዴሬሽኑ በቃ ውሉ ተጠናቋል፣ ከዚህ በኋላ አናስቀጥልም የሚለውን ነገር ሲያነሳ የውሉ ጉዳይ አብሮ መነሳት ጀመረ። ያ ነገር የበለጠ ጉዳዩን በደንብ በትኩረት እንዲታይ ያደረገው ይመስለኛል። እኔ አሁን ኑራ ኢሹን ሲጀመር በዛ ደረጃ ለምሳሌ አሁን ቻርልስ አክኖር የሚባል የጋና አሰልጣኝ የዓለም ዋንጫ ማጣሪያውን እያደረገ በማዕከል ነው የተነሳው። ውድድሩ አላለቀም። አሰልጣኝ በየትኛውም ጊዜ ይነሳል። እኔ አሁን ከፋሲል ስወጣ ኮንትራት አላለቀም። በማንኛውም ሰዓት የአሰልጣኝ ቦታ በየትኛውም ሰዓት ውጤት አምጥተሽም ልትነሺ ትችያለሽ፣ ሳታመጪም ደግሞ ልትቆይ ትችያለሽ። ከስሜታችን ግን የፈለግነውን ሰው ሰፖርት ማድረግ መደገፍ ምናምን እንችላለን። እዛ ጋር አሁን መጥፎ ነገር ምንድን ነው? በባለሙያዎች መካከል ትረስት እንዳይኖር የሚደረገው ነገር ሴክተሩን ይጎዳዋል። ፐርሰናሊ በግሌ የተነሱ ነገሮች ነበሩ። እዛው ጋር ወጥቼ እኔ መናገር እችላለሁ። ግን አንደኛ ባህላችንም አይፈቅድም፣ ሁኔታዎችም እንትን አያደርጉም። ይሄን ነገር እንዳልኩሽ ከኔ ይልቅ አብርሃም ቢያወራው ደስ ይለኛል። በሁለታችን መካከል
ሰላማዊ ነገር ነው ያለው። ጓደኛ ነን። በእግር ኳስ ጉዳዮች ላይ በደንብ እናወራለን። በናሽናል ቲም ጉዳይ ላይ በደንብ እናወራለን። እኔ በየትኛውም ሰዓት ላይ የትኛውም ቦታ ጋር ለመቀጠር የሰንበዲን መውጣት አልጠብቅም በግሌ። ለምን ለእንትን አይደለም። ቅድም ተናግረሽ 17 ዓመት ምናምን አሰልጥኛለሁ። በደንብ በመታወቅ ደረጃ የታች የጠቀስሻቸውን ትተሽ ማለት ነው። ከ2000 ወዲህ ያለው ቁጥር በየትኛውም ሁኔታ በእንደዚህ አይነት ነገር ላይ ኢንትረስቱም የለኝም። ስሜም እንዲነሳ አልፈልግም። በጣም ነው የምጠነቀቀው እና እኔና አብርሃም ቁጭ ብለን ቢሆን የምናወራው በጣም ደስ ይለኝ ነበር። ካነሳሽው ግን ቢቀጥል እኔም ደስ ይለኝ ነበር። ለምን እኔ ገና ያንግ ነኝ በስልጠናው ማለት ነው። ለናሽናል ቲም አንዳንዴ ሪታየር ስታደርግ የምትሰሪው ስራ ነው የሚባል ነገር እኮ አለ አይደል? በኮቺንጉ ስትቆይ በኋላ ላይ የምትሰሪው ስራ ነው የሚባል ነገር አለ። አሁን ፔፕን ሲጠይቁት አይ ቆዩኝ ይላል። አሁን ጊዜ አይደለም ይላል አይደል? ለምን ክለብ ላይ የመስራትና ናሽናል ቲም ላይ መስራት ብዙ የተለያዩ ነገሮች ስላሉ እኔም ያሳት የሚያስቸኩለኝ ነገር የለም። ዛሬ አለ፣ ከዚህ በኋላ የሚመጣ ቀን አለ እድሜ ከሰጠንና ማንም ሰው ወደዛ ተገፍቶ እኔ መግባት ፍላጎት የለኝም። ወደፊትም የምከተለው ይህንን ነገር ነው። መልካም። የብሔራዊ ቡድን ቆይታችንን ወይም እሱን የተመለከቱ ጉዳዮችን ማንሳታችንን እንቀጥላለን። ቴክኒሽያናችን ግን ማስታወቂያ ላይ ያለችን ነው። የማስታወቂያ ረፍት ወስደን ስንመለስ ቆይታችንን እንቀጥላለን። አሁንም ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጠይቃለን። የምትወዷቸውን የእግር ኳስ ጨዋታዎች በዲኤስቲቪ ዘና ብላችሁ በቤታችሁ ለመኮምኮም ከእናንተ የሚጠበቀው በቻፓ የፈጠነ ክፍያችሁ መፈጸም ብቻ ነው። ቻፓ ያለምንም አፕሊኬሽን ፈጣን የሆነ የግብይት መንገድ የዘረጋ ሲሆን ሊንክ በመጫን ወይንም QR ኮድ ስካን በማድረግ ብቻ ክፍያችሁን በቀላሉ መፈጸም ትችላላችሁ። ቻፓ ጨዋታውን በሙሉ ዘና ብላችሁ ተመልከቱ ይላችኋል። ሀገርኛ ስፖርት ላይ ነው የምንገኘው። የዛሬው እንግዳችን የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበረው ውበቱ አባተ ነው። ስለ ኢትዮጵያ ብሔራዊ ቡድን አንዳንድ ጉዳዮችን እያነሳን ነበረ ከመልእክቱ በፊትና እንደው ስለ ኢትዮጵያ ብሔራዊ ቡድን ስናነሳ ስለ አጨዋወት መንገድም ይነሳል። በብዛት አንተም እንደምትለው እግር ኳስን ተቆጣጥሮ ግን ደግሞ በደንብ ውጤታማ የሆነ ቡድንን መገንባት እንደምትፈልግ በተለያዩ አጋጣሚዎች ትናገራለህ። እንደ አጠቃላይ አሰልጣኝ ውበቱ አባተ ምን አይነት አጨዋወቶችን ይወዳል፣ ይመርጣል? የኢትዮጵያ ብሔራዊ ቡድንስ ከአጨዋወት አንጻር እንዴት ይቃኛል የሚለውን እናንሳ። በጣም ጥሩ ነገር ነው ያነሳሽው። ምክንያቱም ያው የግል ኢንትረስትሽ ነው በአብዛኛው በስትጫወቺ ወይም ናሽናል ቲም ሲጫወት ያሉሽ ልጆች እንደ አካባቢያችን እንደምናየው ነገር በምንመሰጥበት ነገር እንሳባለን። እኔ ቲም እንዲጫወት የምፈልገው ድሮ እኔ ልጅ ሆኜ ከሰፈር ጀምሮ ስጫወት የነበረውን ነገር በደንብ ዲዛይን በተደረገ መንገድ በተጠና መንገድ ስከላከልም ሳጠቃም ወይንም ደግሞ የምፈልገውን ነገር ለመተግበር በዛ መንገድ ነው መሄድ ያለብኝ ብዬ ነው ማምነው። ለዛ በናሽናል ቲም ልክ የመጀመሪያ ስራችን የነበረው እሱን ማድረግ ነው። የኢትዮጵያ ብሔራዊ ቡድን ምን አይነት ጨዋታ ነው መከተል ያለብን የሚለውን ነገር ነው ያስቀመጥነው። ጌም ሞዴላችንን ማለት ነው። ጌም ሞዴላችንን ስናስቀምጥ ከምንድን ነው መነሳት ያለብን ያየነው ነገር አለ። ቅድም በመግቢያሽ የጠቀስሽው አለ። የውጭ ተጫዋቾች አጠገቤ መጥተው በክለብ ደረጃ አሰልጥኛቸው አውቃለሁ። ምን አይነት ታይፕ ናቸው? ምን አይነት ጨዋታ ነው የሚፈልጉት? ከሀገር ወጣ ብዬ ለማሰልጠን ሞክሬያለሁ። ኢንተርናሽናል ጨዋታ
ተጋጥሜ ያውቃለሁኝ ጌም አድርጌ ያውቃለሁኝ እና በዚህ መካከል በየትኛው መንገድ ብንሄድ ነው የሚያዋጣን ለኛ የሚለውን ነገር አይተን ያን አስቀምጠን ለፌዴሬሽን አስገብተን ለልጆቹ አስረድተን ወደ ስልጠና የገባነው ናሽናል ቲሙን ስንረከብ ስለዚህ በዛ መሰረት ብሔራዊ ቡድኑ እንዲጫወት የምፈልገው ከጨዋታ መንገድ አንፃር እንዲጫወት የምፈልገው ኳስን ለተጋጣሚ ቡድን ቶሎ ባለመስጠት ውስጣችን እንዲቆይ በማድረግ ለምሳሌ ለዚህ በጣም ጥሩ ምሳሌ የሚሆነው የኢትዮጵያ የኔ ያስኩት ብሔራዊ ቡድን ከጋና ጋር ኬፕ ኮስት ላይ የተጫወትንበት ጨዋታ አንድ ትልቅ ምሳሌ ነው ብዬ ነው የምወስደው። በጨዋታ ጎል አላገባንም። ይሄ ምንም ለኔ ብዙ አላስገረመኝም ባናገባ በዛ ወቅት። ለምን ወደዛ ይዘነው ሄድ ነው ብሔራዊ ቡድን ከ2 ዓመት በፊት 5 ጎል ገብቶበታል እዛው ሜዳ ላይ ማለት ነው። 5 ጎል ገብቶበት ልጆች አቀርቅረው ነው የተመለሱት ማለት ነው። 5 ጎል ማንንም አያስደስትም። እነዛ 5 ጎሎች ይገቡ የነበረበት መንገድ ምንድን ነው? እንደዛ እንዳይሆን ማድረግ የምንችለው እንዴት ነው? ከዛስ ጎል ማግባት የምንችለው እንዴት ነው? ይሄን ስናደርግ በዛ ጨዋታ ላይ ምናልባት ከረፍት በፊት ኦልሞስት ረፍት ልንወጣ ስንል አካባቢ በተክለማርያም ላይ በጣም ቀላል ኳስ በሎጭ የገባች የምታስታውሺ ከሆነ ማለት ነው። ከዛ ውጪ ያ የአውሮፓ ትልልቅ ተጫዋቾችን የያዘ ስብስብ ያለውን የጋናን ቡድን ሜዳቸው ላይ በፍጹም ኳስ የሚባል ነገር እንደፈለጉት እንዳያገኙ የፈለጉትን ነገር አፕላይ እንዳያደርጉ ለማድረግ ሞክረናል። ብንዞ 1-0 ብንሸነፍም ከዛ ትራውማ እንዲወጡና ልጆች በራሳቸው ላይ ኮንፊደንስ እንዲያሳድርባቸው ማድረግ ችላል። ይሄን የቻለው አጨዋወቱ ነው። በብሔራዊ ቡድን ላይ እንዲህ አይነት አጨዋወት እንከተላለን ብዬ ስል በጋና ጨዋታ ላይ ብቻ የነበረ አይደለም። ይሄ ኦልሞስት ካረግናቸው የነጥብ 24 ጨዋታዎች ምናልባት ካልተሳሳትኩ በ2 ወይ በ3 ጨዋታዎች ካልሆነ በስተቀር በሁሉም ጨዋታዎች ላይ የኳስ ቁጥጥር ብልጫ ነበረው ቲሙ። በኳስ ቁጥጥር ቤዝ አድርጎ መጫወት ይፈልጋል ብለን ካል ተመሳሳይ ነገር ነበረው ማለት ነው። ይሄ የምናወራው ዝም ብሎ በቃል ደረጃ የሚነገር ሳይሆን በዳታ የተቀመጠውን ነገር ነው ማወራሽ። በዚሁ የጨዋታ መንገድ ብዙ ጎል እንዳይቆጠርብን ማድረግ ነው አንዱ። በዚሁ የጨዋታ መንገድ ጎል የማግባት እድል መፍጠር ነው ሌላው። ስለዚህ ካረግናቸው 24 ጨዋታዎች 26 ጎል አግብተናል፣ 28 ጎል ገብቶብናል። ካረግናቸው 24 ጨዋታዎች 4ቱን ብቻ በሀገራችን ስንጫወት 20ውን ከሜዳችን ውጭ ነው የተጫወትነው። አንዳንዱ ግድ መጫወት ስላለብን፣ አንዳንዱ ደግሞ ሜዳ ስለሌለን ማለት ነው። ስለዚህ በዚህ ሂደት ካየሽው መጫወት በምንፈልገው መንገድ ብዙ ጎል እንዳይቆጠርብን ማድረግ እንችለናል። መጫወት በምንፈልገው መንገድ ጎል ስኮር ማድረግ ይችላል ማለት ነው። ይሄ ከሀገር ውጭም እየተጫወትን ጭምር ማለት ነው። ስለዚህ እንደኔ ይሄ ለመጫወት ሞክረናል ብለን ያልነው ነገር የበለጠ ደግሞ ሪፋይን እየተደረገ ችግሮቹ እየተቀረፉ ቢሄዱ ያዋጣል ብዬ ነው ማምነውና የዚህ አጫዋወትም እንትነኝ ምንድነው ተከታይ በዩ ብቻ አራማጅ በዩ ፍላጎቴ ያ ነው። ኢቭን በጣም ግዙፍና ትልልቅ ተክለሰውነት ቢኖረኝ እንኳን መጫወት የምፈልገው በዚህ መንገድ ነው የሚመስለኝ። ያንን ለመስራት ነው የሞከርነው። አዋጥቶናል። በኮንፊደንስ ነበር የምንጫወተው። ከ24ቱ ጨዋታዎች ኦልሞስት ወደ 18 ምናምን የሚደርሱት የምዕራብና ሰሜን አፍሪካ ሀገሮች ናቸው። በአብዛኛው የገጠምነው ካሜሮንን፣ አልጄሪያን፣ ማነች ግብፅን፣ ቡርኪና ፋሶን፣ ጊኒን፣ ጋናን፣ ሜቢ ሳውዝ አፍሪካን፣ ዚምባብዌን እነዚህን ነው የገጠምነው። ኢስት አፍሪካ ያገኘነው 2 ቲም ነው፣ ሩዋንዳንና ማነች ሳውዝ ሱዳን። ሳውዝ ሱዳን ላይ 5 አግብተናል ከሀገር ውጭ። ሩዋንዳንም ከሀገር ውጭ 1-2 አሸንፈው ወጥተናል። ይሄ ማሸነፍና እንትን ማለቱ ብቻ ሳይሆን ተጫዋቾች በራሳቸው ላይ የነበራቸው መተማመን ከፍ እያለ የመጣበት የናሽናል ቲሙም ኤክስፔክቴሽን ከፍ እያለ የመጣበት ነው የነበረውና ከዛ አንግል መጫወት የምፈልገው ነገር ለሀገርም ያዋጣል ብዬ ነው ማስበው። እንደው ከዚህ ከጨዋታ ጋር በተገናኘ ደግሞ ስናነሳ እዚሁ ላይ የምናነሳቸው ነገሮች አሉ። ኢትዮጵያውያን ተጫዋቾች የሚል ገለጻዎች አሉ።
እውነት እንዳሰልጣኝ አንተ ኢትዮጵያውያን ተጫዋቾች ላንተ ችሎታቸው ወይም ያላቸው ነገር እንዴት ይገለጻል የሚለው የመጀመሪያ ጥያቄ ይሆንና እዚሁ ጋር አያይዘ እንድትመልስልኝ የምፈልገው ነገር አንዳንዴ የተጫዋቾች መምጫ መንገድ ወይም ተጫዋቾች የሚወጡባቸው ቦታዎች ደግሞ የራሳቸው የሆነ የሚያሳድሩት ተጽዕኖ አለ በጂኦግራፊካል አቀማመጥም ጭምር ይሄንን አስታርቆ ይሄንን አስማምቶስ ወደ አንድ ማዕከል የማምጣት ነገር ላይ በሀገራችን ያለውን ፈተና ያለውን ነገር እንዴት ትገልጸዋል? ይሄንን እናንሳ። እንግዲህ ታለንት ኤቭሪዌር ሊኖር ይችላል ብዬ ነው የማስበው። እኔ አሁን ኢትዮጵያ ጋር ያለ ታለንት ከብራዚል ካለ ታለንት ልዩነት አለው ብዬ አልናገርም። ያት ጋር ነው የምልሽ ታች ላይ ልጅ ህጻናቶቹ 9 ዓመት 10 ዓመት 12 ዓመት ምናምን ላይ ብዙ ሰፊ ልዩነት ይኖራቸዋል ብዬ አላስብም። ግን ያን ታለንት ወይንም ፖቴንሻል ወደ ኤሊት ደረጃ የማድረሱ ልዩነት ላይ ግን ከሌሎቹ እንለያለን። ይሄ ምንም ግልጽ ነገር ነው። ስለዚህ የኢትዮጵያውያን ተጫዋቾች በቃ ሬዲ ሜድ ናቸው፣ ያለቀላቸው ተጫዋቾች ናቸው ብዬ መናገር አልችልም። ለምን ምንም ያንን ካልሽ ባርሴሎና ገብቶ መጫወት አለባቸው ማለት ነው። ግን አንድ የ10 ዓመት የ8 ዓመት የ9 ዓመት የ12 ዓመት ልጅ ግን እዛ ባርሴሎና ካለው ልጅ ወይንም ስፔን ካለው እንግሊዝ ካለው ልጅ ያን ያህል ይለያል ብዬ እንትን አልልም። ያን አይነት ታለንት ግን ገና ከኤርሊ ኤጅ ፈልጎ የማግኘት ታለንት ያለው ሰው ራሱ አለን ወይ ጥርጣሬ አለኝ። ያን ሊመጣ ያለውን ታለንት እየገደል ነው አይደለም ወይ እሱ ጋር ጥያቄ አለኝ። መስመር አበጅተንለት ቦይ ሰርተን እያበለጸግን ነው ወይ ዴፊኒትሊ የምታውቂው ነገር ነው። ስለዚህ ይሄ ሁሉ በሌለበት ነገር ውስጥ የሚመጡ ልጆች በራሳቸው መንገድ የሚመጡ ልጆች ስለሆኑ ያላቸው ነገር አትሊስት ለእግር ኳስ ዋጋ እየከፈሉ ኳሱ ራሱ እያስተማራቸው የመጡ ልጆች ስለሆኑ በጣም ሪስፔክት አደርጋቸዋለሁ። በምንም ነገር እየተረዱ ስለማይመጡ ማለት ነው። ከዓለም ልጆች ጋር ግን ማወዳደር ሪዛልቱንም የምታየው ነገር ነው። በግልም ደረጃ ፔኔትሬት አድርጎ ትልልቅ ሊግ ላይ የሚጫወቱ ልጆችን ማግኘት አልቻልንም። ያ የሆነው ምንድነው የምንመጣበት መንገድ ነው እንጂ ልጁ ሲጀመር ያ ነገር አልነበረውም ማለት አይደለም። ከሆነ ሰዓት በኋላ የሚሰጥሽ ነገር ፊድ የምትደረጊው ነገር የምትማሪበት መንገድ ኤክስፖዝ የምትደረጊበት ነገር አንቺን እያበቃሽ ይመጣል። ስለዚህ እዛ ጋር ልዩነታችን ይሰፋል እንጂ አሁን አንደር 50 አንደር 30 ምናምን ከሌሎች ጋር ብንተያይ በየቦታው የሚያሳሱ ልጆች ታያለሽ። በቀደም እኔ የኦሎምፒክ ኮሚቴው ለኦሎምፒክ ወጣቶችን እንድመርጥላቸው እንትን አድርገው ነበር። እውነት ነው የምነግርሽ ዶክተር አሸብር ቢሮ ሄጃለሁኝ እኔ ከዛ በኋላ ማለት ነው ሄጃለሁኝ። አሁን ያው ስራ የለኝም እንድመለምልላቸው ሄድኩና ልጆቹ በጣም እንግዲህ ከነሱ ውጪ ፌዴሬሽኑ አንደር 17 ናሽናል ቲቪ ይዞ ሆቴል አሉ እየሰለጠኑ ነው። እኔ ልመርጣቸው የሄድኩት ልጆች ከነዛ ውጪ የሆኑ ናቸው። በእውነት ነው የምልሽ ታዝኛለሽ። እና ውስጤ በጣም ተረበሸና ምንድነው ዝም ብሎ እየበሉ ብቻ ማደር? ምንድነው ዝም ብሎ እንትን ማድረግ? ነገ ሁላችንም እንሄዳለን እና አንድ ነገር ለምን እንትን አላል? በቃ እነዚህ ልጆች ዋጋ ከፍሎ መስራት የሚፈልግ አካል ካለ ልጆቹ ላይ ለመስራት ማለት ነው። ይሄን ስልሽ አይ ሰውዬ ስራ ፈቷል ስራ የለውም ምናምን ልትይ ትችያለሽ ነው። እኔ ስራ ባጣት ጉዳይ አይደለም። ኦፈር ከተለያየ አካባቢ አለ። ከፈለኩ ተነስቼ እዛ ውስጥ መግባት እችላለሁ። ግን ልጆቹ ግን ሳያቸው በጣም ነው ያዘንኩት። እውነቴን ነው የምነግርሽ። እዚሁ አዲስ አበባ ስቴዲዮም ትልልቆቹ የሚጫወቱበት ሜዳ ላይ ነው የተጫወቱት። አይመችም የምንልበት ሜዳ ላይ እግራቸው ላይ ኳሱ ሲያርፍ ያስደነግጥሻል። የሚያደርጉት ነገር በፍጹም በቃ ወደ ህፃንነት ወደ ልጅነቴ ነው የመለሱኝና ሄድኩ። ግን በዚህ መንገድ እንዳይቀጥሉ የሚያደርጋቸው አንዱ ነገር ምንድን ነው? ለምሳሌ አንድ ልጅ በልጅነቱ በጣም አሸዋ ሜዳ ላይ ሲሚንቶ ላይ በጣም ድንቅ ሆኖ ጥሩ ሆኖ አይተን ወይ ወደ ሊግ ሲመጣ ወይ ወደ ክለብ ሲመጣ ወይ ወደ መንገድ ሲመጣ ያንን ነገር ሙሉ በሙሉ የሚቀይር ተጫዋች አለ። ይሄን በደንብ እንግዲህ 18 ዓመታት በደንብ ታያለህ ብዬ አስባለሁና እሱንም እንድታነሳው ብዬ ነው መጣልሻለሁ። ምክንያቱም ሄድኩኝ ዶክተር አሸብርን ለጊዜው ማግኘት አልቻልኩም። አቶ ገዛኝ ነበር ያገኙት ከሀገር ውጭ ወጥቷል ምናምን አለኝ። ግን አይ ዊሽ እንደዚህ አይነት ልጆችን አሁን ተበትኗል። ይሄ ልጅ አንዱም ጋሪ ነጂ አንዱም
ወይ ሱቅ አንዱም ጋራጅ አንዱም ምናምን ሊሆን ይችላሉ ማለት ነው። ይባክናሉ በእርግጠኛነት። እና ይሄ ሁሉ ህፃን ከሚባክን የፈለገ ሪሶርስ ላያቸው ላይ ብናፈስ ከ3 ከ4 ዓመት በኋላ ብዙ ልጆች ኢንተርናሽናል ሌቭል ማድረስ እንችላለን የሚል ውስጤ ስለገባ ቤት ድረስ ሄጄ ነበር፣ ቢሮ ድረስ። እና ምን ልልሽ ነው ታለንቱ አለ። አንቺ ወደ አነሳሽው ነገር ስመጣ ሁሉ ጊዜም እንደዛ ነው። ለምሳሌ አንቺ ከክላስሽ በጣም ጎበዝ ተማሪ ልትሆኚ ትችላለሽ። በኋላ ላይ ግን ከየክላሱ የተመረጡ ጎበዝ ተማሪዎች ጋር ስትገናኝ የሆነ ነገርሽ እንትን ይላል አይደል? ከመጀመሪያው እውቀትሽ እኮ አልቀነስሽም፣ ግን እዛ ጋር ደግሞ ሻልሻል ያሉ ልጆች ስለመጡ ምን ትሆኛለሽ? ያዝ ታደርጊያለሽ። ከዛ ከነሱ ጋር ደግሞ ተፎካክረሽ ደግሞ ልትወጪ ትችላለሽ። በዚህኛው በጨዋታ በተጫዋቾቹ ሴናሪዮ ከመጣሽ ግን የሚሄዱበት መንገድ አለ፣ ኢንጀክት የሚደረጉት ነገር አለ፣ ውስጣቸው የሚገባ ነገር አለ። አሰልጣኞች ያገኟቸዋል፣ ውስጣቸው የሚከቱት የሚያሰለጥኑበት መንገድ፣ የሚያስጥሏቸው መንገድ አለ፣ የሚጨምሩባቸው መንገድ አለ። ያ ነገር ሲመጣ ፋይናሊ አውቶፑቱ ያ ይሆናል ማለት ነው። እና ልጁ ውስጥ አለ። ልጁ ውስጥ ያለውን ነገር አይተን ቀርጸን ሻርፕ እንዲሆን ማሳደግ ባለሙያ ይፈልጋል። ስለዚህ እዛ ጋር ይመስለኛል የምንተላለፈው እንጂ በጣም የሚያስደነግጥ አቅም ያላቸው ልጆች አሉ። በጣም ከምነግርሽ በላይ ኖራ፣ የእውነቴን ነው የምነግርሽ፣ ከምነግርሽ በላይ የሚያስደነግጡ ልጆች አሉ። አንዳንዶች እንዳውም መከርኳቸውና ወጣው በኋላ ከትሪቡን ጀርባ መጡ፣ ህፃናቶቹ መጡና ኮች ረስተናል አሉ። አዎ አላወኳችሁ ማለት ነው። ከ3 ዓመት በፊት ለካ ግማሾቹን ባህር ዳር አግኝቻቸዋለሁ እንደዚሁ የፕሮጀክት ስልጠና ላይ። ከዛ ፎቶቸውን አሳዩኝ እና ሪሊ አላ ተገበ ልሰጥሽ ይችላል። እና በጣም ነው ያዘንኩት። እነዚህ ልጆች አሁን ወደ የቤታቸው ነው የሄዱት ተመልሰው። ማንም ያገኛቸው የለም፣ ማንም ያስተምራቸው የለም። ካለ አስተማርሽ ነገን 3 ዓመት 4 ዓመት ጠቅላይ ሚኒስትሩ በ10 ዓመት እንደዚህ እናደርጋለን ብሏል። በየትኞቹ ልጆች የቱ ጋር ተሰርቶ? ጥሩ ነው፣ ኢኒሼቲቭ አሪፍ ነው፣ ግን በቃ ሁለቱን የሚያገናኝ ስራ ካልተሰራ አይ ዶንት ቲንክ ሁሉ ጊዜም እኔ ልጅም እያለው ስናወራ የነበረውን ነገር ነው አሁንም ደግመን የምናወራው። እና ልጆች አሉ፣ ልጆቹ ላይ መስራት ላይ ግን በፍጹም ከላይ እስከታች ትክክል አይደለንም። ይሄን አክሴፕት ማድረግ አለበት። አይኛ ትክክል ነን በዚህ መንገድ ነው ብሎ ካሉ ያው ፕሮዳክቱ እኮ ያው የምታዩ ነው። አንድ ኢትዮጵያዊ ተጫዋች ወጣ ብሎ በደና ደረጃ የሚጫወት ልጆች ማግኘት አልቻለም። እና የዛ ነገር ችግር ነው እንጂ የታለንት ችግር ኖሮ ነው ብዬ መናገር አልችልም። እንደው አሰልጣኝ ውበቱንና ብሔራዊ ቡድን ሲነሳ የብዙ ሰው ጭንቅላት ላይ ያለው የግብጽ ጨዋታ ነው። ስለዛ ጨዋታ ያለህን ስሜት እንድታወራኝ ፈልጋለሁ። በእርግጥ በዛ ሰዓትም በነበሩ ጋዜጣዊ መግለጫዎች ላይ የምታጋራቸው ነገሮች አሉ። አሁን ላይ ግን እንደው ስለ ሲቪህም ስለ ራስህም ብዙ መንገዶችን ስታስብ የግብጹን ጨዋታ የቱ ጋር ታስቀምጠዋለህ? እንዴትስ ትገልጸዋለህ የሚለውን እናንሳ። ማለት እኔ ለእኔ የግብጽ ጨዋታ ትልቅ ጨዋታ ነው። ግብጽ ድሮም አሁንም በጠበበ ጎል ራሱ ከተሸነፍን እንደ ቁም ነገር የምንቆጥር አይነት ስነ ልቦና ነው ቢውልድ ያደረግነው። ይሄ ትክክል አይደለም። ያን ጨዋታ እኔ በሙሉ ኮንፊደንስ ነው ወደ ሜዳ የሄድኩት። እናሸንፋለን ወይም ደግሞ ግብጽን እንዲናረጋለን ምናምን አይደለም። ቲሙ ከዛ በፊት ይዞት የመጣው ነገር የሆነ ውስጥ ላይ የሰጠን እንትን አለ፣ የሚሰጥሽ ኮንፊደንስ አለ። ከዛን ግን የተለያዩ ነገሮች ቢኖሩም ለምሳሌ ከ3 ቀን ከ4 ቀን በፊት በማላዊ 2-1 ተሸንፈናል። የራሳችን ክፍተት ነው። በተለይ ፔናልቲዎቹ የተሰጡበት መንገድ ምናምን የራሳችን ክፍተት ነው እንጂ ማላዊ በዛ ደረጃ እኛን በልጦ አይደለም። የምንጫወተው ከሀገር ውጭ ነው። ከሀገር ውጭ መጫወትን ኦልሞስት ለምደነዋል። እና ከግብጽ ስንጫወትም ከዛ በፊት ኢትዮጵያውያን ኮሚኒቲ ጠርተውን ጋብዘውን ነበራት እና ሰብስቦን ሲያወሩ ምንድን ያሉት በቃ መስሪያ ቤት በኩራት ነው ቀና ያለው። ተሸንፈናል እኮ በኩራት ቀና ብለን እንድንሄድ ነው ያደረጋችሁን። ትልልቅ ኃላፊነት ላይ ያሉ ሰዎች ናቸው። የቢሮ ሰዎች ምን አይነት ቡድን ያላችሁ እና ይሄ የሰጡን ኢነርጂ የግብጽን ጨዋታ በቃ በልበ ሙሉ በጀብደኝነት እንድንጫወት ረድቶን ነበር ማለት እችላለሁ። እና ጨዋታውን ላይ ከገባን በኋላም ደግሞ አንዳንድ ነገሮችን ስትመለከቺ ብዙ እንትን አላለኝም፣ አስደስቶኛል። ግብጽን አሸንፈናል እንጂ
በሌላ ጊዜ ሌሎች ቡድኖችን እንደበለጥን ሌሎች ቡድኖች ላይ የሆነ እድል እንደፈጠርን ግብጽ ላይ እንደዛ ነበርን አይደለም። እንትኑም የሚያሳየው ያንን ነው። አንዱ ለምን የምንፈልገውን ነገር ካገኘን በኋላ ተወሰነ ድሮፕ አድርገን ጌሙን ኮንትሮል ለማድረግ ምናምን በመሞከራችን የኳስ ቁጥጥር ሁሉ ለነሱ አሳልፈን ሰጥተናቸዋል እና አለማመንም አለ። እውነት ለመናገር ግብጽን በዚህ ደረጃ እናሸንፋለን ብሎ ማንም ኤክስፔክት ያደረገ ሰው የለምና እንትኑ ያስደስታል። ለኔ ግን ልጆቹ በዛን ቀን ከነበራቸው እንትን ኦልሞስት አብዛኞቹ ወደ ፐርፌክሽን የቀረበ ነገር ነበር ሲያደርጉ የነበረው። መከላከል ላይ የነበሩት ልጆች ያሬድም ምኞትም ከ3 ቀን በፊት እኮ ፎቶአቸው ተዘግዝቋል። እኔ ኮንፊደንስ ባይኖረኝ ድጋሚ አላስገባቸው። ያሬድ የነበረው ነገር ረመዳን የነበረው ነገር እያንዳንዱ ልጅ እዛ ጋር አማኑኤል ሽመልስ ሁሉም ዳዋ እዛ ንክኪያቸው ምናቸው ይገርም ነበር። የነበራቸው በራስ መተማመን ይገርም ነበርና ትልቅ ጨዋታ ነው እንዳልኩሽ። በዛ ደረጃ ከግብጽ ጋር ከሀገር ውጭ እንትን ማድረግ ያስደስታል። ያው ሌሎች ጨዋታዎችንም ከሀገር ውጭ ያሸነፍናቸው ጨዋታዎች አሉ። ያው በልዩነት የሚነሳው እሱ ስለሆነ ቢኖርም ማለት ነው እያልኩሽ ያለሁት ከኔ በፊት በነበሩ ኮቾችም እንደዚሁ ከሀገር ወጣ ብለን ግብጽንም ባይሆን ያሸነፍናቸው ጨዋታዎች አሉ። ሴንትራል አፍሪካን፣ ማላዊን እንደዚሁ አይ ቲንክ ማላዊ 3-2 ማሊና 3-2 ማሪያኖ ባሬቶ ይዟል። 3-2 በሜዳችን 2-0 ተሸንፈን እዛ 3-2 ቅጣት ምትጎል ያበባው እና የግብጽ ጨዋታ እንዳልሽው ለኢትዮጵያውያን በዛ ላይ ወቅቱ ደግሞ ከአባይ ጋር ተያይዞ ከፍተኛ እንትን የነበረበት ስለነበር ደስታው ልዩ ነበር። የአሰልጣኝ ውበቱ አባተን ምርጥ 11 መስማት የምንፈልግበት ሳለ እኛ ደርሰናል። እንደውም እኔ ይሄንን ስል ልክ ደግሞ አንተ እንግዳ እንደሆንክ የሚያሳየውን ማስታወቂያ ስንለቅ ደግሞ ማይክ ጆዚዙ ከ80ዎቹ መጨረሻ እስከ 90ዎቹ አጋማሽ የውቤን ምርጥ 11 ጠይቂልኝ የሚል ኮሜንትም አስፍሯል። ይሄንን እኔ ልናገር፣ ቀሪውን ግን ምላሽን ትሰጠናለህ። ከዛ በፊት ግን ቴክኒሽያናችን አሁንም የአጋራችን ማስታወቂያ እንዳለ እየነገረችኝ ትገኛለች። ከመልእክት በኋላ ስንመለስ የአሰልጣኝ ውበቱ አባተ ምላሽ ምን ይሆናል የሚለውን አብረን የምንሰማ ይሆናል። ቆይታችሁ ከኛ ጋር እንዲሆን አሁንም በአክብሮት እንጠይቃለን። የምትወዷቸውን የእግር ኳስ ጨዋታዎች በዲኤስቲቪ ዘና ብላችሁ በቤታችሁ ለመኮምኮም ከእናንተ የሚጠበቀው በቻፓ የፈጠነ ክፍያችሁ መፈጸም ብቻ ነው። ቻፓ ያለምንም አፕሊኬሽን ፈጣን የሆነ የግብይት መንገድ የዘረጋ ሲሆን ሊንክ በመጫን ወይንም QR ኮድ ስካን በማድረግ ብቻ ክፍያችሁን በቀላሉ መፈጸም ትችላላችሁ። ቻፓ ጨዋታውን በሙሉ ዘና ብላችሁ ተመልከቱ ይላችኋል። ሀገረኛ ስፖርትን ነው እየተከታተላችሁ ብትገኙት። ከመልእክቱ በፊት አንድ ጥያቄ ጠይቄያለሁ። ምላሹን ካንተው ለምን ቀድሜ እንደምስል ለአድማጮች ከመናገሬ በፊት እኔ መጻፍ ጀምሬያለሁ። አንደኛ እኔ በጣም እንትን አለብኝ፣ የመርሳት እንትን አለብኝ። ብዙ እንትን አይደለሁም። ሁለተኛ ይሄ ጥያቄ ይለፈኝ። ብዙ ቤስት የሆኑ ልጆች አሉ፣ በርካታ በቃ በአቅማቸው አብሮኝ የተጫወቱ ከኔ ቀደም ብለው የተጫወቱ ከዛ በኋላ እኔ ማሰልጣኝ ሆኜ ያየኋቸው ብዙ አሉ እና እንደየዘመናቸው ሁሉም ለኔ ኮከቦች ናቸው። 11 ለብቻ ባሰልፍና አሁን ጨዋታ ቢኖር አሁን ካሉት ልጆች ማንን ትመርጣለህ ብትይኝ ያለ ርህራሄ እነግርሻለሁ። ያለፉ ልጆችን ግን በተለያየ ወቅት የነበሩ ናቸው። አንዱ አመት ላይ ሌላ፣ አንዱ አመት ላይ ሁሉንም ማለት በጣም በርካታ ሚድፊልዶች አሉ። ከ80ዎቹ እስከ 90ዎቹ አለ ማይኮን እሱ በዛ እንደውም በዘመን አጠረልህ። በጣም ጥሩ ሰው ነው። ማይኮን በግል አገኘዋለሁ፣ እነግረዋለሁ ለሱ እና እናንተ አሰቡም እያልክ ነው። ለእኔ ይለፈኛል። እሺ ምን አይነት ተጫዋች ነበርክ? እንደው እኛ ስላልተመለከትን እስቲ ምን አይነት ተጫዋች ነበር? በደንብ ራስህን ግለጽ። እንትን አይደለሁም ማለት ሊደር አይነት ተጫዋች ነበርኩኝ። ጌም ውስጥም ሆኖ እንደዚህ የመናገር የመምራት ሚድፊልድ ነው፣ ስኪመር ላይ ነው በአብዛኛው የተጫወቱት። እንደዚህ ብዙ ፓሶች ማድረግ በጣም ደስ ይለኛል። ፋይናል ፓሶች መስጠት ምናምን፣ ቅጣት ምቶች ምናምን ጎበዝ ነኝ፣ በጣም ጎበዝ ነኝ። ይህም በድፍረት መናገር እችላለሁ። ከፈለገበት ርቀት ላይ ለፈለገው ሰው ማድረስ እችላለሁ።
ጠንካራ ሹት ያለው ተጫዋች ነው የነበርኩት። ሌላ በጣም ማቀው ደግሞ የመጨረሻ ቀርፋፋ ተጫዋች ነበርኩ። ቀርፋፋ ስልሽ በፊዚካል ሜንታሊ በጣም ፈጣን ነኝ። አእምሮዬ በጣም ነው የሚፈት ነው። በደንብ ማሰብ እችላለሁ። ግን 6 ሰው 50 ሜትር ካስሮች 6ኛው እኔ ነኝ። በቃ ምንም እንዳትጠራጠር አለሁበት ነው ብትለው። አዎ ብዙ በቃ ከኳስ ጋር ከሆነ ችግር የለብኝም። ዝም ብሎ ባዶውን እንደዚህ መሮጥ ግን ፈጣን አይደለሁም። እና አክቹዋሊ ቦታውም እንደዛ ብዙ ፍጥነት አይፈልግም። ስኪመር ላይ ስትሆኝ የምታያቸው አሁን እነ ቡስኬት እነ ሮድሪ ምናምን ካያቸው በጣም ፈጣን አይደሉም። በባህሪስ ምን አይነት ሰው ነኝ ብለህ ነው የምታስበው? በባህሪ ሁሉም አይነት ነኝ። በጣም ሰው በጣም ነው የማከብረው። ትዕግስቴም ከዮብ አይተናነሱ ማለት ይቻላል። ከዛ ግን ደግሞ ከእንትን በላይ ደግሞ ካለፈ ደግሞ ንዴቴም ደግሞ የመጨረሻ ጫፍ ነው እና እንደዛ ነኝ። ግን ከሁሉም በላይ በጣም የምወደው ከራሴ የምወደው ነገር በጣም ነው የምረሳው። ፈለገ አሁን ተጣጣልቼዋለሁ ብዬ ያልኩትን ሰውዬ መቶ ቅፍ ካረገህ ትረሳዋለህ። እሱ ብቻ አይደለም እንደተጣላን አውቀዋለሁኝ፣ ግን ጉዳዩ ያን ያህል ለማጣላት መድረሱ ራሱ በኋላ ላይ ረሳዋለሁኝ እና ቫሊዩ ሁሉ ያንስብኛል። አላስታውሰውም በምን ነበር የተጣላ ነው ምናምን አይነት ታይፕ ነው ያለኝ። እኔ እዚህ ጋር ከአንቺ ጋር አሁን ተጣልቼሽ ሊሆን ይችላል። እዛ ጋር ደግሞ አንቺን ሰንበዲ ሲበድል ካየው ዝም ብዬ አላልፍም። ስለተጣላዎች ብቻ ይበላት የሚል ተፈጥሮ የለኝም እና ጥሩ ተኛለሁ፣ ጥሩ ተኝ ነኝ። መስራት ማንበብ ካለብኝ አነጋለሁ። ከዛ ውጭ ግን ስለምንም ነገር ወደኋላም ወደፊትም አላስብም። ተኛለሁ በቃ እግዚአብሔር ይመስገን። ቅድም እኔ አሁን እንኳን ስራ ላይ አይደለሁም እያልከኝ ነበር እና ስለ ቀጣይ ማረፊያ ምን አዲስ ነገር አለ ወይስ በድጋሚ ወደ ኢትዮጵያ ብሔራዊ ቡድን ደጅ ስናገኝህ ይሆን? እሱን ጊዜ እንትን ይለዋል ፈጣሪ ያውቃል። ያው እንዳልኩሽ ላለፉት ዓመታት ምንም ጊዜ ኖሮኝ አላረፍኩም። ፕላስ ያው ዝም ብሎ እኛን እንደደደብ ምናምን ይቆጥረናል አንዳንዱ ሰው እንጂ በራሴ ብዙ ነገሮች እንትን አደርጋለሁ። ኢቭን ትምህርቶች ከሀገር ውጭ ትምህርቶችን ምናምን እማራለሁ። ወደ አጠቃላይ $3,000 በላይ ነው የከፈልኩት። እማራለሁ፣ ምን እላለሁ፣ ራሴን አፕዴት ለማድረግ ሞክራለሁ። እረፍት አልነበረኝም። ይቺ ለእኔ እንደ ጥሩ እረፍት ነች። እግዚአብሔር ይስጣቸው። ወደ ቀጣዩ ደግሞ እንግዲህ ከኳስ ርቃለሁ ብዬ አላስብም። በቅርቡ አንዱን ጆይን አደርጋለሁ ብዬ አስባለሁ። ወደ መጨረሻው ምዕራፍ እየተጠጋን እንገኛለን። ያለን ሰዓት በጣም ሮጠ። ብዙ ጉዳዮችን እናነሳለን ብዬ ነበረ። ለሁሉም በኢትዮጵያ እግር ኳስ ውስጥ ምን ታዘብክ? ለቀጣይስ እንደው የኢትዮጵያ ብሔራዊ ቡድን ውጤታማ እንዲሆን አንድም እንዳሰለጠነ ሁለትም እንደ ኢትዮጵያዊ አንተ ምን ትላለህ የሚለውን እናንሳ። ትዝብትን አስቀድም። የኢትዮጵያ እኔ ብዙ ነገር ያየሁት በቃ እኔ ምን ሊል ነገር እኔን ጨምሮ እናበዛለን፣ ራሴን ጨምሮ ማለት ነው። ኦፍኮርስ ሁሉም ሰው ራሱን ነው ይወዳል፣ ምንም ችግር የለውም። ግን በእንደዚህ አይነት ሙያ ውስጥ አገርን የምናስቀድምበት ነገር መኖር አለበት ብዬ ነው የማስበው። አገር መቅደም አለባት። የኢትዮጵያ ብሔራዊ ቡድን ተሸንፎ የሚደሰት ሰው መፍጠር የለብንም። እንደዛ ከሆን በቃ ብንሞት ነው የሚሻለን። ይሁን ያ ሰውዬ ያሰልጥን የፈለገውን ጊዜ ምንም ይዞት እኮ አይሞትም አይደለ? ሌላ ደግሞ በተረኛ ደግሞ ይመጣል እና እኔ የምንለውን ነገር ብንተው ደስ ይለኛል። እሱ በስቷል። እንደዚህ አይነት ኢጎ ጥሩ አይደለም። በእኔ ጊዜ እያልን ሁሉ ጊዜ ብቻ የሌላ ሰው እንዳይሳካለት እንትን የምናረግ ከሆነ አገር እንዴት ስለ አገር በጣም ደግሞ የታዘብኩት ስለ አገር እያወራን ነው አገርን የምንጎዳው። አገርን የሚጎዳ ነገር የምናደርገው አገርን ደጋግመን እየጠራን ነው እና የታዘብኩት ይሄንን ነው። ሌላው የሚበጀው ብዬ የማስበው ማውራት፣ መነጋገር። ምንም እኛ የምንሰራው እኮ ሌላው ላይም ያልሰራውን ነገር አይደለም። እግር ኳስ ምንም ግልጽ ነገር ነው። ሌሎች ያልሰሩትን አይደለም የምንሰራው። አዲስ ነገር ስለመፍጠር አይደለም የምናወራው።
የተፈጠረውን ነገር በእኛ ሀገር ሁኔታ እንዴት ከስተማይዝ አድርገን እንዴት ሀገራችንን እናሻሽል የሚለው ላይ ቁጭ ብሎ ማውራት ይቻላል። ከየትኛውም አካል ጋር ማለት ነው። የፈለገ የሴጣን ሀሳብ እንኳን ይኖረው እግር ኳሳዊ ከሆነ ቁጭ ብሎ ማውራት ይቻላል። ግን ደጋግመሽ ስላወራሽ አንቺ እውነተኛ ነሽ ማለት አይደለም። እግር ኳስ ደግሞ አደባባይ ላይ ነው ያለ ነገር ነው። በመደጋገም ልትደልዥው አትችይም። አሁን የኛ ብሔራዊ ቡድን አፍሪካ ዋንጫ ስለማለፉ የመርገምት ያህል ነው የምሰማው። ብሔራዊ ቡድን መግባት ግን ለኛ አይደለም ለሀገር ራሱ ኩራት ነው። አፍሪካ ዋንጫ ላይ ተገኝተን እኮ ከመጀመሪያው ራውንድ ቤስት ተጫዋች መካከል አማኑኤል ዮሐንስ እንዳለ የሚያስታውስ 2 ሰው አትጠሪ። አማኑኤል የግሩፕ ስቴጅ ቤስት ሚድፊልድ ነው። ይሄ ዓለም የዘገበው ነገር ነው። እኛ ግን አንድ ቀን አንስተን አፕሪሼት አድርገነው አናውቅም። ያን አፍሪካ ዋንጫ ላይ የሄደውን ቡድን ቁም ስቅሉን አሳይተን እንትን ከማድረግ የጎደለውን ነገር ብናስተካከል አንርቅም ነበር። ቻንስ ለመግባታችን እኮ የሚያስታውስ የለም። ከሀገር ውጭ ተጫውተን ለምን ሰንበዲ ራሱ ስላልሰራው ነው። አገር ነች የምትገባው። ከቀረንም እንቀረው እንደ ሀገር ነው እና ብዙ ነገር አተናል። ኢሜጃችን እንትን ብሏል። ራሱ አገሪቷ ማለፏን ራሱ ረስተነዋል። በተገኘው በረከት ፕራይድ ከማድረግ ይልቅ አጣጥለ ነው ይሄው አሁን ያለንበትን እስቲ ምንም በድፍረት መናገር ይችላሉ። 147ኛ አይደለም ያለነው። ማንን ማሸነፍ ቻለን? በትናንት ከሜዳ አይወጣም እንትን አይገባም ምናምን ነበረ ትግላችን አለ። ዛሬስ ምን ላይ ነው ያለነው? እኔ ችግር የለብኝም። ብሔራዊ ቡድን ገባው አልገባው ችግር የለውም። ግን እንደ ሀገር ግን መመካከር ነው የሚሻለው። ማውራት፣ መወያየት እንደን የሚሻለው ነገር ከዛ መካከል እንትን እናደርጋለን። ከዛ በላይ ደግሞ ከመመካከሩም በላይ ደግሞ ተግባር ነው የሚሻለው። መስራት ስትሰሪ ራሱ ያን ጊዜ ስራሽ ወደ ላይ ያረግሻል ማለት ነው። እንደው ስለ ባለሙያ ስለ ምክክር ስናነሳ በእኛ ሀገር ያለውን ልማድ እንዴት ታየዋለህ? የመመካከሩ ነገር ሙያዊ ቴክኒካል የሆኑ ነገሮች ላይ ትኩረት አድርጎ ሀሳብ የመለዋወጡ ነገር ላይ ያለው ልማድ እንዴት ነው? ያንተን ሀሳብ በዚህ ዙሪያ ላይ እንድታጋራኝ ፈልጌ ነው። ኑራ ይኸውልሽ፣ የሚወያዩት ተመሳሳይ ሰዎች ናቸው። ለውይይት የሚጠሩት ሰዎች ራሱ በእግር ኳሱ ዙሪያ ተመሳሳይ ፍላጎት ያላቸው ሰዎች ናቸው። ከፈለግሽው ተቃራኒ ነው ብለሽ ከምታስቢ ሰው ጋር እኔ አገናኝ። ከፈለግ የተሻለ ከሆነ እቀበለዋለሁ። እኔ የማንንም መጽሐፍ ገዛለሁ አይደል እንዴ? የማንንም እንትን አይኔ እስኪጠፋ አነባለሁ አይደል እንዴ? በቃ የተሻለ ካለ እቀበለዋለሁ፣ ምንም ችግር የለውም። ግን ለውይይት እንኳን የሚቀርበው ተመሳሳይ ነገር ኖሮት እኛና እነሱ የሚል ነገር ከተፈጠረ እግር ኳስ ውስጥ በቃ ልክ አይደለም። አንድ ሆነን ተደበላልቀን በሀሳብ ልትለያይ ትችላለሽ። እና ውይይት ከሆነ እንደዛ ነው መሆን ያለበት እንጂ አንድ ላይ ከሆነ ሰርግ ነው በቃ ያልሽው። ተመሳሳይ ከሆነ የተለየ ነገር ያለውንም ሰው አቅርበሽ ማውራት። አይ በእኔ ጉዳይ ላይ ብቻ እንዳወራልሽ የምትፈልጊ ከሆነ የፈለግሽው የሚያስተጋባ ገደል ማሚቱ ነው የፈለግሽው እንጂ አይዲያ አይደለም የፈለግሽው ማለት ነው። ስለዚህ ስቴጁ ሁሉንም ሰዎች አኮሞዴት እንዲያደርግ አድርገሽ መወያየት። ከዛ ደግሞ ዝም ብሎ ናሬት ማድረግ ሳይሆን የተጨበጠ ነገር ይዞ መምጣት። የተጨበጠ ኢሉዥን አይደለም ይሄ አየር ላይ መሬት ሊወርድ የማይችል ቅዠት ማምጣት ሳይሆን የተጨበጠ ነገር። ያን ቅዠት ደግሞ ቅዠት አይደለም የሚል ሰው ካለ ደግሞ ፕራክቲካሊ ሰርቶ ማሳየት እንጂ በማስታወቂያ ብዛት እንዴትም አድርገሽ እኔን ቆንጆ ልታደርግኝ አትችይም። በቃ ከዚህ ውጪ ማንም አይደለውም። እና አይዲያ እንደዛ ነው ተሰብስበን መፋጨት ያለብን። መጣላት የለብን። ስንወጣ እየሳቅ ተጨባብተን መውጣት ነው። መልካም። የዛሬው የሀገርኛ ስፖርት ቆይታችን ይሄንን ይመስል ነበር። አሰልጣኝ ውበቱ አክብረህን እዚህ ስለተገኘ በአድማጮቻችን ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግንሻለሁ። ጠፍቷል ብለሽ ስላረሳሽኝ እንግዳ ስላረግሽኝ በአድማጮች ስም አመሰግናለሁ። እጅግ አድርጌ በድጋሚ አመሰግናለሁ። ትዕግስት ታደም በቴክኒኩ፣ ኑራ ኢማም አብሬያችሁ ቆየው። ጣቢያችን 24 ሰዓት ነው። እስከቻላችሁ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ቻፓ የሰዓታችን ቆይታ ስለነበር ወይ ከኛ ጋር አጋር ሆኖ ስለቆየ በእናንተ ስም እጅግ አድርገን እናመሰግናለን። የእሱን መልእክት እንድትሰሙ ይሁን። መልካም ጊዜ፣ መልካም ቆይታን ተመኘው። የምትወዷቸውን የእግር ኳስ ጨዋታዎች በዲኤስቲቪ ዘና ብላችሁ በቤታችሁ ለመኮምኮም ከእናንተ የሚጠበቀው በቻፓ የፈጠነ ክፍያችሁ መፈጸም ብቻ ነው። ቻፓ ያለምንም አፕሊኬሽን ፈጣን የሆነ የግብይት መንገድ የዘረጋ ሲሆን ሊንክ በመጫን ወይንም QR ኮድ ስካን በማድረግ ብቻ ክፍያችሁን በቀላሉ